የቼርኖቢል አደጋ። ሚያዝያ 26 1986 ዓ.ም ልክ ከጠዋቱ 1 ሰዓት ከ23 ላይ ዩኒቨርስ ለሰው ልጆች ድንገት እንዲህ አለቻቸው። የኒውክሌር ሪያክተሮች መጫወቻ አይደሉም እሺ። በዛው ልክ ደግሞ የሶቪየት ባለስልጣናት ለዩኒቨርስ እንዲህ አሏት። እንግዲህ እውነታውን መካድ የህይወት ዘይቤያችን ነው። የዚህ አሰቃቂ ክስተት ማዕከል በቼርኖቢል የኒውክሌር ኃይል ማመንጫ ጣቢያ የሚገኘው ሪያክተር 4 ነበር። ይህ ህንፃ ጠንካራ፣ የተረጋጋና እምነት የሚጣልበት ይመስላል። ልክ እንደ ርካሽ የቤት ዕቃ መደብር ወንበር ማለት ነው። ጥሩ ይመስላል፣ ነገር ግን ምንም ማስጠንቀቂያ ሳይሰጥ በድንገት ከስር ይፈርሳል። ፕሪፒያት ዩክሬን ውስጥ ብርድ የነገሰበት ምሽት ነበር። የተለመዱ ሰዎች ተኝተው የሚያድሩበት፣ ነገር ግን የቼርኖቢል የምሽት ፈረቃ ሰራተኞች ነቅተው የሚከተለውን የደህንነት ምርመራ የሚያካሂዱበት ምሽት ነበር። ምርመራው ሳይንስን ያነሰ ሪያክተሩን እንወጋውና ያንጎራጉር እንደሆነ የሚል ስሜት የበዛበት ነበር። የመቆጣጠሪያ ክፍል ውስጥ የሚከተሉት ሰዎች ነበሩ። አናቶሊ ዲያትሎቭ የፊዚክስ ህጎች በኃይል ችላ በማለት ይታወቅ የነበረው ምክትል ዋና መሐንዲስ፣ የእሱ የአመራር ዘይቤ በቃ አድርጉት የሚል ነበር። አሌክሳንደር አኪሞቭ የፈረቃ ተቆጣጣሪ፣ ምናልባት በዚያ ምሽት ታሞ መቅረት ይችል እንደሆነ ተመኝቶ ይሆናል። ሊዮኒድ ቶፕቱኖቭ ወጣት የቁጥጥር መሐንዲስ፣ ሪያክተሩን ከራሱ ስሜት በላይ የሚያውቅ ነገር ግን ምንም አይነት ስልጣን የሌለው ምስኪን ወጣት ነበር። እቅዱ ቀላል ነበር፣ ወይንም ቀላል መስሎ ነበር። የኃይል አቅርቦቱ ቢቋረጥ የሪያክተሩን ማቀዝቀዣ ፓምፖች የተርባይኑ አፍንጫ ለምን ያህል ጊዜ ማንሰራራት እንደሚችል ማየት። እቅዱ ደግሞ የማይሆን ነበር። ግማሽ የሚሆኑ የደህንነት ሰራተኞችን አሰናክለው ሙከራውን አደረጉ። ምክንያቱም ደግሞ የሶቪየት ቅልጥፍና የሚባል አዲስ የፊዚክስ ህግን ለመፍጠር ፈልገው ሊሆን ይችላል። ሙከራውን ለማከናወን ሰራተኞቹ የሪያክተሩን የኃይል መጠን መቀነስ ነበረባቸው። ቀላል አይደለም፣ ትልቅ ስህተት ነው። ሁሉም ሰው አርቢኤምኬ ሪያክተር ይበል፣ አሁን ደግሞ ፍጹም አስከፊ ዲዛይን ይበል፣ የአርቢኤምኬ ሪያክተር የባህሪ መታወቅ ነበረበት። ኃይሉን በጣም ስትቀንስበት ልክ ምሳ ያጣ ሰው ይመስል በጣም ያልተረጋጋ ይሆናል። ቶፕቱኖቭ በድንገት ኃይሉን ከታቀደው ደረጃ ወደ 0 ቀረብ አድርጎ ጣለው። ይህ ደግሞ አስከፊ ስህተት ነበር። ግን እንደ ስልጣኑ ሰው ሙከራውን ከማቆም ይልቅ ዲያትሎቭ እንቀጥላለን ብሎ አጥብቆ ነገረ። ኃይሉን ጨምሩ፣ ሙከራውን ቀጥሉ፣ ሪያክተሩ ደና ነው። ሪያክተሩ ግን ፈጽሞ ደና አልነበረም። ሪያክተሩ መርዛማ ግንኙነት ውስጥ እንዳለ ሰው ቀይ ባንዲራዎችን እየወረወረ ነበር። ግን በዩኤስኤስአር ውስጥ ለአለቃ የምትሰጠው ብቸኛ ትክክለኛ መልስ አዎ ኮምሬድ የሚል ነበር። ኃይሉን ለመመለስ ከቁጥጥር ዘንጎች ውስጥ አብዛኞቹን አወጡ። የቁጥጥር ዘንጎች በመሰረቱ ብሬክ ናቸው። በበረዶ ላይ በሰዓት 120 ኪሎ ሜትር የነዱ ብሬኮቹን ሙሉ በሙሉ አወጡ ማለት ነው። ብዙ የደህንነት ስርዓቶች ጠፍተው ነበረ። የአደጋ ጊዜ ማቀዝቀዣ ስርዓት ተሰናክሏል። አውቶማቲክ የኃይል ቁጥጥር ተሰናክሏል። የጋራ አስተሳሰብ ጭራሽ አልተተከለም ነበር። ሪያክተሮቹ እጅግ ያልተረጋጋ ሆኑ። ነገር ግን ሴንሰርስ ቆሻሻ ስለሆኑ መሳሪያዎቹ የተረጋጉ መስለው ይታዩ ነበር። ከጠዋቱ 1 ሰዓት ከ23 ላይ ሰራተኞች ትክክለኛውን ሙከራ ለማካሄድ ተዘጋጁ። ከወይ ጉድ ለሚለው ቃል ትክክለኛ ትርጉም ለመድረስ ጥቂት ሴኮንዶች ብቻ ቀርቷቸው ነበር። አኪሞቭ ሙከራውን ጀመረ። ለጥቂት ሰከንዶች ያህል ሁሉም ነገር መደበኛ መስሎ ታየ። ከዚያም የሪያክተሩ ኃይል በከፍተኛ ፍጥነት ወደ ላይ መምዘግዘግ ጀመረ። ልክ የቤት ኪራይ እንደረሳ ሰው የልብ ምት ማለት ነው። ቶፕቱኖቭ ደነገጠ እና የድንገተኛ ጊዜ መዘጋት ቁልፍን ወይም AZ5ን ተጫነ። እና መሐንዲሶች
እስከዛሬ ድረስ የሚያስደነግጠው ክፍሉ ይሄ ነው። ድንገተኛ አደጋ መዘጋቱ ሪያክተሩን በበለጠ ፍጥነት እንዲፈነዳ አደረገው። የአርቢኤምኬ ዘንጎች ግራፋይት ጫፎች ነበራቸው። ሲያስገቡ ግራፋይቱ ሪአክቲቪቲውን ከመቀነሱ በፊት ይጨምረዋል። በመሰረቱ የመዘጋቱ ቁልፍ እንዲህ ነበር የሚለው፣ አሁኑኑ መፈንዳት ትፈልጋለህ ወይስ ትንሽ ቆይተ? ከጠዋት 1 ሰዓት ከ23 40 ሰከንድ ላይ ሪአክተር 4 ራሱን ከፋፍሎ ፈነዳ። 1000 ቶን የሚመዝነው የሪአክተሩ ክዳን ኃላፊነትን ለማምለጥ የሚሞክር ሰው ይመስል ወደ ላይ ተወነጨፈ። እሳት የግራፋይት ቁርጥራጮችን እንደ የጨረር ጅረት ጣቢያውን አጥለቀለቁት። የጨረሩ መጠን በጣም ከፍተኛ ስለነበር ዶሲሜትሮችን ወይም የጨረር መለኪያ መሳሪያዎችን ወዲያውኑ መጨረሻ ላይ ደረሱ። የሶቪየት ህብረት ይሄ እንግዳ ነገር ይመስላል አለች። የእሳት አደጋ ተከላካዮች መጀመሪያ ላይ ደረሱ። ምንም አይነት የመከላከያ ቁሳቁስ ሳይዙ የተነገራቸው ነገር ጨረር ሳይሆን መደበኛ እሳት እንደሆነ ነበር። አየሩ ራሱ ሊገርልህ የሚችል አይነት አይደለም ማለት ነው። ወደ የሚያበሩት ፍርስራሾች ተጓዙ። እንደ የሚያብረቀርቅ ክፉ ኮንፌቲ የደመቁ ትክክለኛ የኒኩሌር ነዳጆች ነበሩ። በሰዓታት ውስጥ ብዙዎች በጨረር ተጋላጭነት ምክንያት ማስታወክ ጀመሩ። ቢሆንም እሳቱን መዋጋታቸውን ቀጠሉ። ምክንያቱም ግዴታ መትረፍ አለባቸው። ይህ በእንግዲህ እንዳለ የሶቪየት መንግስት በሚችለው ነገር ቀጠለ። ምንም እንዳልተፈጠረ ማስመሰል። ጎረቤት ከተማ የሆነችው ፕሪፒያት ልክ እንደ ማንኛውም ቀን ነቃች። ልጆች ትምህርት ቤት ሄዱ። ሰዎች ወደ ስራቸው ሄዱ። አዲስ ተጋቢዎች በራዲዮ አክቲቭ ደመና ስር የሰርግ ፎቶግራፍ አነሱ። አዎ ይህ እውነት ነው። ማንም አንድ ቃል አልተናገረም። የጨረር መጠኑ ከሂሮሺማ የቦምብ ፍንዳታ 400 እጥፍ ይበልጥ ከፍተኛ ነበር። ግን ባለስልጣናት ለነዋሪዎች የነገሩት ሁሉም ነገር በቁጥጥር ስር ነው፣ እባክዎ ቀናችሁን ተደሰቱበት የሚል ነበር። አዲስ ዜና፣ ምንም ነገር በቁጥጥር ስር አልነበረም። ወፎች ቃል በቃል ከሰማይ እየረገፉ ነበር። ስዊድን በራሷ አፈር ላይ ያልተለመደ የጨረር መጠን እስካገኘች ድረስ ዩኤስኤስአር የሆነ ነገር እንደተፈጠረ አምኖ ለመቀበል አልቻለም። ንግግሩ ምናልባት እንዲህ ያለ ነገር ይመስላል። ስዊድን፣ ሄ የናንተ ራዲዬሽን በእኛ ጫማ ላይ ምን ይሰራል? ዩኤስኤስአር፣ ትንሽ ችግር ነው እኮ። በመጨረሻም ወደ 2 ቀን ያህል ካለፈ በኋላ አውቶቡሶች ወደ ፕሪፒያት ተንከባለሉ። ለሁሉም ሰው የተነገረው ነገር ቢኖር በ3 ቀናት ውስጥ ተመልሰው ይመጣሉ የሚል ነበር። በፍጹም አልተመለሱም። ትተው የሄዱት ነገሮች ብዙ ነበሩ። ውሾቻቸውና ድመቶቻቸውን፣ የፎቶ አልበሞችን፣ ልብሳቸውን፣ መላ ህይወታቸውን። ይህች የትቶች ከተማ በዓለም ላይ እንደተዘጋች እጅግ አሳዛኝ ሙዚየም በጊዜ ቀዘቀዘች። የሶቪየት ባለስልጣናት ይህን ያህል ጊዜ መጠበቃቸው በፍጹም መዘግየት የለብንም፣ ወዲያውኑ መውጣት አለባቸው የሚለውን መመሪያ በቃ ተውት፣ ሰዎቹ ለጥቂት ሰዓታት በራዲዬሽን ይታጠቡ፣ ምን ይጎዳቸዋል ወደሚል ቀየሩት ማለት ነው። መንግስት ሲደናገጥና ሲዋሽ ትክክለኛ ጀግናዎች ወደ መድረክ ወጡ። እሳቱን ለማጥፋት ሲሉ የሞቱት የእሳት አደጋ ተከላካዮች፣ ሁለተኛ ፍንዳታ ለመከላከል የውሃ ማጠራቀሚያዎችን ለማድረቅ ህይወታቸውን አደጋ ላይ የጣሉት የጣቢያው ሰራተኞች፣ ሪአክተሩ ወደ መሬት ውሃ እንዳይቀልጥ ለመከላከል ስር የቆፈሩት ማዕድን ቆፋሪዎች፣ ወደሚነደው እምብርት አሸዋና ቦሮን የጣሉት ሄሊኮፕተር ሰራተኞች። እነዚህ ሰዎች ገዳይ በሆነ የጨረር መጠን ውስጥ ሰርተዋል። ብዙዎች በአሰቃቂ ሁኔታ ሞቱ። ግማሽ አውሮፓ ለመኖር የማይመች ቦታ እንዳይሆን ብቸኛው ምክንያት ጀግንነታቸው ነው። ምናልባት ሶቪየት ህብረት በይፋዊ ሰነዶቿ ላይ በራዲዬሽን ገላ የሚታጠብ ሰው ኃይል የሚል መደብ መክፈት ነበረባት። የሶቪየት መፍትሄ ቀላል ነበር። ይህን አደጋ በግዙፍ የሲሚንቶ የሬሳ ሳጥን ውስጥ እንቅበረውና ምንም እንዳልተፈጠረ እናስመስል። ሪአክተሩን ለመሸፈን ትልቅ ብረትና ኮንክሪት መዋቅር ሰሩ። ሙሉ በሙሉ አልተሰራም። ስለዚህ ከብዙ 10 ዓመታት በኋላ በጣም ትልቅ የሆነ ሌላ መዋቅር፣ አዲሱ አስተማማኝ ማቀፊያ መገንባት ነበረባቸው። በመሰረቱ ዘንዶ ላይ ፋሻ ለጥፈው ዘንዶ ራሱ ዘንዶ መሆኑን እንደሚረሳ ተስፋ አደረጉ።
የኮንክሪቱ ህንፃ የፖለቲካ ውሳኔ አካላዊ መገለጫ ነበር። ችግራችንን ማየት ካልቻልን ችግር የለብንም ማለት ነው። ቸርኖቢል ዓለም የኒውክሌር ደህንነት እንደገና እንዲያስብ አስገደደ። ዩኤስኤስአር አደጋውን ለመደበቅ ሞክሮ ነበር። ነገር ግን በምትኩ የራሳቸውን ብቃት ማጣት በጣም ጮክ ብለው ገለጡ። እስከዛሬ ድረስ የታሪክ ተመራማሪዎች ሳይቀር ይሸማቀቃሉ። አደጋው የሚከተለውን ነበር: የሰው ልጅ አሳዛኝ ሁኔታ፣ ሳይንሳዊ ቅዠት፣ ፖለቲካዊ ሰርከስ እና ደግሞ እብሪተኝነትና ከፊዚክስ ጋር ሲጋጭ ምን እንደሚፈጠር ፍጹም ምሳሌ። እኛ የሶቪየት ህብረት ነን፣ ፊዚክስ ለኛ አይሰራም የሚለውን አመለካከት 1 ሰዓት ከ23 ላይ የራሱን ፍጻሜ አገኘ።